ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። በዛሬ ቪዲዮ ደግሞ ይህን የመሰለ ቆንጆ ጤናማ ፈጣን ቀለል ያለ የጾም አማራጭ አብረን እንሰራለን ማለት ነው። አዲስ ከሆናችሁ ደግሞ ይህንን ቪዲዮ የምትመለከቱኝ ሰብስክራይብ በማድረግ ቤተሰብ እንሆናለን። ይህንንና ሌሎች ቪዲዮዎችን ለማግኘት ደግሞ የደውል ምልክቷን በማብራት አውል የሚለውን ተጭናችሁ ሁል ጊዜ እንደዚህ ቪዲዮ ስለቅ ይደርሳል፣ ኖቲፊኬሽን ይገባላችኋል ማለት ነው። አብራችሁን ቆዩ። ላይክ በማድረግ ቪዲዮውን ብትጀምሩልኝ ደስ ይለኛል። አሁን ወደ አሰራሩ እንሄዳለን። ይኸው እንደዚህ በመጥበሻ ላይ የምፈልገውን ያህል ዘይት ካደረኩኝ በኋላ አሁን በመቀጠል የምጨምረው ሽንኩርት ነው። አድቅቄ ከተፍኩት 2 የሾርባ ማንኪያ የሚሆን የቀይ ሽንኩርት አድርጌበታለሁ። እንደዚህ እጠብሰዋለሁ ማለት ነው። በዚህ አጋጣሚ የፉሉን ቀቅዬን ያዘጋጀሁት ያው ለእናንተ አላሳየዋቸውም፣ ለብቻ ቀቅዬ አሳድሬዋለሁ ፉሉን። ከዛ ጠዋት ቶሎ ለመስራት ይረዳልና እንደዛ ነው ያደረኩትኝ። እናንተም እንደዚህ ብታደርጉት መልካም ነው። እዚህ ጋር ሽንኩርቱ በደንብ እየተጠበሰልኝ ነው ያለው። በመቀጠል እንደዛው 3 የሾርባ ማንኪያ የሚሆን ደግሞ ቲማቲም በደንብ የተፈቀፈቀ ቲማቲም አድርጌበታለሁ። ያው እናንተ ቀቅላችሁ ማድረግ ትችላላችሁ። ይሄው እንደዚህ በደንብ ደግሞ ሽንኩርቱና ቲማቲሙን አብሬ አበስለዋለሁ ማለት ነው። እጅግ በጣም ቀላል ፈጣን የሆነ ለጾም እንዲሁም በጾም ሰዓት ደግሞ እንቁላሉን አውጥታችሁ መስራት የምትችሉት ቀለል ያለ የፉል አሰራር ነው። እንደዚህ ተወሰነ ከተጠበሰልኝ በኋላ አሁን በመቀጠል እንደዚህ መልሼ ካዋሃድኩት በኋላ አሁን ኦሬዲ ውሃው ትንሽ ከውስጡ የቲማቲም ውሃ በደንብ ብስል ብሏል፣ ወጥቷል፣ ጠፍቷል። እንደዚህ እንደምታዩት ደግሞ በደንብ የተጨቀጨቀ ወይም ደግሞ የተከተፈ ማለት ትችላላችሁ፣ ወይም ደግሞ የተፈጨ ነጭ ሽንኩርት አድርጌበታለሁ። ግማሽ የሾርባ ማንኪያ የሚሆን አድርጌያለሁ። እንደዚህ አብሮ ከተጠበሰልኝ በኋላ ያዘጋጀሁት በርበሬ ያለ በርበሬውን እጨምርበታለሁ። እዚህ ጋር በርበሬውን እንደ ፍላጎታችሁ እናንተ አለመጨመር ትችላላችሁ። ማለት ልጆች የሚመገቡት ከሆነ እኔ ብዙ አላደረኩም፣ ለከለር ነው የማደርግበት። ያው ሲታይም ደስ ይላል። እንዲሁም ደግሞ ባልጫው ማድረግ ትችላላችሁ። እኔ በበርበሬውን የሞከርኩት እጅግ በጣም ነው የሚጣፍጠው። ሞክሩት፣ ትወዱታላችሁ ብዬ ተስፋ አደርጋለሁ። እንደዚህ ለብቻው ከጠበስኩኝ በኋላ ሞቅ ያለ ውሃ ጠብ እያደረኩኝ ደግሞ የበለጠ በደንብ በርበሬው እንዳያቃጥል አድርጌ ጠብሰዋለሁ ማለት ነው። ታዲያ እስካሁን እየተመለከታችን ከሆነ ላይክ ካላደረጋችሁ ላይክ በማድረግ ሰፖርት አድርጉኝ እላለሁ። የእናንተ ላይክ የኔን ቪዲዮ ለሌሎች እንዲደርሱ ያደርጋልና ላይክ አትርሱ። ይኸው እንደምታዩት እንደዚህ ቆንጆ ሆኖ ጥብስ ብሎልኛል። አሁን በመቀጠል እንደዚህ በደንብ እንደምታዩት ቆንጆ ሆኖ ከተጠበሰልኝ በኋላ እንደነገርኳችሁ ባቄላ ቀቅዬ ያዘጋጀሁት ነበረ፣ እሱን እጨምርበታለሁ። ያው አነስ አድርጌን የማዘጋጀው እኔ ለ2 ሰው የሚሆን ያህል ነው ያዘጋጀሁት። እናንተ ደግሞ ሁል ጊዜ እንደምላችሁ እንደ ቤተሰቦቻችሁ ብዛት እንደ መጠናችሁ ወይም ደግሞ እንደ ፍላጎታችሁ ማድረግ ትችላላችሁ። ይኸው እንደዚህ ከጨመርኩኝ በኋላ ደግሞ በደንብ ቆንጆ አድርጌ አቀላቅለዋለሁ። እዚህ ጋር ስቀቅል ያላሳየኋችሁ ያው መቀቀሉ ብዙም ጊዜ አይወስድም፣ እንዲሁም ደግሞ ቀለል ያለ ነውና ለዛ ቀቅዬ ያሳደርኩት ስለነበረ እንደዚህ ጨምሬበታለሁ። የተፈለቀቀ ባቄላ ነው የቀቀልኩትኝና በደንብ ቆንጆ አድርጋችሁ መቀቀል ይጠበቅባችኋል። ያው በደንብ ሀሪፍ ነው የሚሆነው በደንብ ሲቀቀል ማለት ነው። ይኸው እንደምታዩት በደንብ አድርጌ ካቀላቀልኩት በኋላ እንደዚህ የተወሰነ ውሃውን መጠጥ እንዲያደርግልኝ ደግሞ ከደን አድርጌ ተወዋለሁ። በጣም ቀለል ያለ ፈጣን የሆነ አሰራር ነው። እንደምትሞክሩት ተስፋ አደርጋለሁ። ይኸው እንደዚህ የተወሰነ ሰዓት በእንፋሎቱ እንደዚህ ብስል ካለልኝ በኋላ እንደምታዩት አሪፍ ሆኗል። አሁን በመቀጠል 1 እንቁላል ነው የምጨምርበት። ሁልጊዜ እንደምላችሁ ታዲያ እንደ ፍላጎታችሁ እንደ መጠናችሁ ማድረግ ትችላላችሁ። ከዚህ በላይም 2 ወይም 3 መጨመር ይቻላል። እኔ እንቁላሉን 1 ነው ያደረኩትኝ። እንደዚህ በደንብ ቆንጆ አድርጌ ደግሞ አዋህደዋለሁ። እጃችሁን ሳታቋርጡ በደንብ ፍርፍር እንዲልላችሁ እንቁላሉን ከጨመራችሁ በኋላ ቶሎ እንደዚህ እንደምትመለከቱት ቶሎ ብታዋህዱት መልካም ነው። ያው እንደምታዩት እያዋሃድኩት ነው ያለሁት። እጅግ በጣም ቀለል ያለ ፈጣን ጤናማ የሆነ አሰራር ነው። ወይም ደግሞ እናንተ እዚህ ጋር ፉሉን ለብቻ እንቁላሉንም ደግሞ ለብቻ አድርጋችሁ እንደ ሳይድ ለብቻው መብላት ትችላላችሁ። እኔ ደግሞ እንደዚህ አድርጌ ነው ያሳየኋችሁ። በዚህ መልኩ ደግሞ ካልሞከራችሁት ብትሞክሩት መልካም ነው። እጅግ በጣም ነው የሚጣፍጠው።
ጣዕሙ እንዴት ደስ እንደሚል ልነግራችሁ አልችልም። ሞክሩት፣ ትወዱታላችሁ። ይኸው እንደምታዩት እጄን ሳላቋርጥ ቶሎ ቶሎ እንደዚህ አማስለዋለሁ ማለት ነው። ራሱ እንደዚህ ፍርፍር እያለ ይሄዳል። እያማሰላችሁት በሄዳችሁ ቁጥር ይኸው እንደምታዩት ቆንጆ ሆኗል። በደንብ አሪፍ ሆኖ ፍርፍር ብሎልኛል። በምፈልገው አይነት ነው የሆነልኝ። አሁን በመቀጠል ቅመማ ቅመሞችን እናደርጋለን። እስካሁን እያያችሁኝ ከሆነ ምንም አይነት ጨው አልጨመርኩም። የተወሰነ ጨው ለጣዕም አድርጌበታለሁ። እንዲሁም ደግሞ ቅመሙ የተፈጨ የጥብስ ቅጠል አድርጌ የፈጨሁት የጥብስ ቅጠል ነው። በዚህ አጋጣሚ የጥብስ ቅጠሉን ቪዲዮ ደግሞ ካላያችሁ ከታች ዲስክሪፕሽን ቦክስ ላይ አስቀምጠላችኋለሁ፣ ወይም የመጀመሪያ የኮመንት ሴክሽን ላይ አደርግላችኋለሁ። በጣም ቀለል ያለ አሰራር ነው የጥብስ ቅጠሉ ቅመሙ ማለት ነው። ይኸው እንደዚህ በደንብ አብሬ ካቀላቀልኩት በኋላ የከተፍኩት ቃሪያ አለ፣ ትንሽ ቀጠል ያደርጋል። እጨምርበትና ደግሞ አብሬ እሳቱን ኦልሬዲ እዚህ ጋር ቀንሼዋለሁ በደንብ አድርጌ አብሬ ትንሽ ካቀላቀልኩት በኋላ ለማዕድ እናቀርበዋለን ማለት ነው። እጅግ በጣም ቀላል ፈጣን የሆነ ለቁርስ እንደ አማራጭ መጠቀም የምንችለው የእንቁላል በፉል አሰራር ነው። ሽታው እንዴት ቤቱን እንዳወደ ልነግራችሁ አልችልም። ይኸው እንደዚህ ካቀላቀልኩት በኋላ እንደምታዩት አሪፍ ሪዛልት ሰጥቶኛል። አሁን ኦልሬዲ ይበቃዋል ማለት ነው። ለማዕድ አዘጋጀዋለሁ። በዚህ አጋጣሚ እኔ የጋገርኩት የጥቁር ጤፍ ቂጣ ነበር። በሱ ነው ቴስት ያደረኩት። ይኸው እንደምታዩት አቀራርቤ ያለው ሻይ በቅመም የተፈላ ቆንጆ ሻይ አፍልቻለሁ። እንዲሁም ናና አዘጋጅቻለሁ። በናና ነው ሻዩን የምንጠጣው። እጅግ በጣም ነው የሚጣፍጠው። በናና ሻይ ደግሞ ካልሞከራችሁት ሞክሩት። እንደዚህ ለእይታ በሚያምር መልኩ አድርጌ አቅርቤዋለሁ። ያው ስናየው ያምራል፣ ስንበላውም ደስ ይላል እና እንደዚህ አዘጋጅቼዋለሁ ማለት ነው። ጣዕሙ እንዴት ደስ እንደሚል ልነግራችሁ አልችልም። እናንተ እንዲሁ በዳቦ በሌሎች ቂጣ እንዲሁም ደግሞ በእንጀራ መመገብ የምንችለው ነው። እኔ እንደዚህ ጤናማ አድርጌ ላቀርበው ብዬ ነው እና እናንተ በዛ መልኩ መመገብ ትችላላችሁ። እጅግ በጣም ነው የሚጣፍጠው። እንደወደዳችሁ ተስፋ አደርጋለሁ። ይህንንና ሌሎች ቪዲዮዎችን ለማግኘት አዲስ ሆናችሁ የምትመለከቱኝ ከሆነ ደግሞ ሰብስክራይብ በማድረግ ቤተሰብ እንሆንላለሁ። እንዲሁም ደግሞ ሁልጊዜ ቪዲዮ ስለቅ ኖቲፊኬሽን እንዲገባላችሁ የደውል ምልክቷን በማብራት ኦል የሚለውን ተጭናችሁ ሁልጊዜ እንደዚህ ቪዲዮ ስለቅ ይደርሳችኋልና አብራችሁኝ ስለቆያችሁ እጅግ በጣም አድርጌ አመሰግናለሁ። በሌላ ስራ በሌላ ቪዲዮ እስክንገናኝ ድረስ መልካም ጊዜ እያልኩኝ ይህንን አመጋገብ ካልሞከራችሁት ሞክሩትና ኮመንት አድርጉልኝ። ስላያችሁኝ አመሰግናለሁ። መልካም ጊዜ። ቻው ቻው። ወዳችኋለሁ።